ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የካሞሚል ሻይን 11 አስደናቂ የጤና ጥቅሞቹን እናም አዘገጃጀቱን በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የካሞሚል ሻይ በሰውነታችሁ ውስጥ እንዴት እንደሚሰራ፣ ማን ሊጠጣው እንደሚችልና ከፍተኛውን ጥቅምን ለማግኘት ምርጡን የአዘገጃጀት ዘዴን ጨምሮ የካሞሚል ሻይን የጤና ጥቅሞችን በዝርዝር እንመለከታለን። የካሞሚል ሻይ ከካሞሚል ተክል ከደረቁ አበቦች የሚዘጋጅ ካፌን የሌለው የእጽዋት ውህድ ነው። ለዘመናት ለመረጋጋት፣ ለተሻለ እንቅልፍና ለአጠቃላይ ጤንነት እንደ ተፈጥሯዊ መድኃኒትነት ጥቅም ላይም ውሏል። የካሞሚል ሻይን በትጠጡ የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የተሻለ እንቅልፍን እናም መረጋጋትን ያበረታታል። ካሞሚል እንቅልፍን የሚያመጡ እናም የእንቅልፍ ማጣትን የሚቀንሱ የአንጎል ተቀባይ አካላት ጋር የሚጣበቅ አፒጂኒን የተባለ ተፈጥሯዊ አንቲኦክሲዳንቶችን ይዟል። የነርቭ ስርዓትን ያረጋጋል፣ ጭንቀትንም ይቀንሳል፣ እንዲሁም ሰውነትን ለጥልቅና ለእረፍት ሰጪ እንቅልፍም ያዘጋጃል። ለመጠጣት ምርጡ ጊዜ ለዚህ ዓላማ ከመተኛታችሁ ከ30 እስከ 45 ደቂቃዎች በፊት ጠጡት። ሁለተኛ፣ ጭንቀትን እናም ፍርሃትን ይቀንሳል። ካሞሚል እንደ መጠነኛ ማረጋጊያ ሆኖ ያገለግላል። ውስጡ ያሉት የማረጋጋት ውህዶች ኮርቲሶልን የጭንቀት ሆርሞን እንዲቀንስ እናም አእምሮን በተፈጥሮ እንዲያበርድም ይረዳሉ። ከረጅምና አድካሚ ቀን በኋላ ፍጹም ምርጥ የሆነ መጠጥ ነው። ሶስተኛ፣ የአንጎል ጤናን ይደግፋል። በካሞሚል ውስጥ ያሉት አንቲኦክሲዳንቶች የአንጎል ሴሎችን ከኦክሲዲቲቭ ስትረስ ይከላከላሉ። አዘውትሮ መጠቀም በአንጎል ውስጥ ያለውን ኢንፍላሜሽንን በመቀነስ ትኩረትን፣ ትውስታን እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ሊያሻሽልም ይችላል። አራተኛ፣ የልብ ጤናን ያሻሽላል። ካሞሚል የደም ግፊትን እናም የኮሌስትሮል መጠንን ለመቀነስ የሚረዱ ፍላቮንስ በሚባሉ አንቲኦክሲዳንቶችም የበለጸገ ነው። የደም ስሮችን ያዝናናል፣ እንዲሁም የደም ዝውውርን ያሻሽላል። ይህም ጤናማ ልብንም ይደግፋል። አምስተኛ፣ የበሽታ መከላከልንም ይጨምራል። የካሞሚል ጸረ ባክቴሪያ እናም ጸረ ብግነት ባህሪያቱ የበሽታ መከላከል ስርዓታችን ኢንፌክሽኖችን እንዲዋጋ ይረዳሉ። በየጊዜው መጠጣት ጉንፋን፣ ፍሉ እናም ጥቃቅን ኢንፌክሽኖችን ለመከላከል ይረዳል። ስድስተኛ፣ ለምግብ መፈጨትም ይረዳል። ካሞሚል የምግብ መፈጨት ጡንቻዎችን ያዝናናል እናም የሆድ መነፋትን፣ ጋዝን እናም የምግብ አለመፈጨትንም ለማስታገስ ይረዳል። እንዲሁም እንደ IBS ወይም ደግሞ የሆድ መነፋት ያሉ ችግሮችን ወይም ደግሞ በአሲድ ሪፍለክስ በጨጓራ አሲድ ወደ አፍ ወይም ወደ ጉሮሮ መመለስ ለሚሰቃዩ ሰዎችም የሚያረጋጋ መጠጥ ነው። ሰባተኛ፣ የወር አበባ ህመምንም ያስታግሳል። የካሞሚል ተፈጥሯዊ ጸረ ቁርጠት እናም ጸረ ብግነት ባህሪያት በወር አበባ ጊዜ የሚከሰተውን ቁርጠትን እናም ህመምንም ለመቀነስ ይረዳሉ። ሞቅ ያለውን መጠጣት የማህፀንና የጡንቻዎችን መዝናናትን ያበረታታል። ስምንተኛ፣ የቆዳ ጤናንም ያሻሽላል። በአንቲኦክሲዳንት የበለጸገው የካሞሚል ሻይ ሲጠጣ ወይም ደግሞ በቆዳ ላይም ሲቀቡት የቆዳ ብግነትንና ብጉርንም ለመዋጋት ይረዳል። በተጨማሪም የኦክሲዲቲቭ ስትረስን በመቀነስ የደመቀ እና የወጣትነት ቆዳ እንዲኖረንም ያደርጋል። ዘጠነኛ፣ ጉንፋንን እናም የጉሮሮ መቁሰልንም ያስታግሳል። ጸረ ባክቴሪያ ውህዶቹ የመተንፈሻ አካላት ኢንፌክሽኖችን ለመዋጋት ይረዳሉ። ሞቅ ያለ
የካሞሚል ሻይን መጠጣት የጉሮሮ መቁሰልን ያረጋጋል፣ እንዲሁም የአፍንጫ መታፈንን ለማጽዳትም ይረዳል። 10ኛ ክብደትንም ለመቆጣጠር ይረዳል። የካሞሚል ሻይ የምግብ ፍላጎትን ለመቆጣጠርና የምግብ መፈጨትን ለማሻሻል ይረዳል። ጣፋጭ መጠጦችን ሊተካ የሚችልና ክብደትን ለመቀነስ ጥረቶችን የሚደግፍ ጥሩ ዝቅተኛ ካሎሪ ያለው መጠጥ ነው። 11ኛ ሰውነትን ከመርዛማነትም ያነጻል። ካሞሚል መርዛማ ንጥረ ነገሮችን በተፈጥሮ በማስወጣት የኩላሊትና የጉበት ተግባራትን ያበረታታል። አዘውትሮ መጠጣት ደምን ለማጥራትናም ጤናማ ሜታቦሊዝምንም ለመጠበቅ ይረዳል ማለት ነው። ስለዚህ የካሞሚል ሻይ እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል ማለት ነው። ታዲያ የካሞሚል ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች 1 ኩባያ ሙቅ ውሃ ወይም ደግሞ 250 ሚሊ ሊትር ገደማ፣ 1 የሾርባ ማንኪያ የደረቀ የካሞሚል አበባ ወይም ደግሞ የሻይ ከረጢት፣ እንደ አማራጭ 1 የሻይ ማንኪያ ማር ወይም ደግሞ 1 የሎሚ ቁራጭ ያስፈልጋችኋል። አዘገጃጀቱም ውሃውን አፍልታችሁ ትንሽ እንዲቀዘቅዝ አድርጉት። እየፈላ በጣም ትኩስ መሆን የለበትም። ከዛም የደረቁትን የካሞሚል ቅጠሎቹን ወይም ደግሞ የሻይ ከረጢቱን ጨምሩ። ሸፍኑትና ከ5 እስከ 10 ደቂቃዎች ያክል ጠብቁት። ለጠነከረ ጣዕም ረዘም ላለ ጊዜ መጠበቅ ትችላላችሁ። ከዛም ሻዩን አጣሩት፣ የደረቀ አበባን ከተጠቀማችሁ ወይም ደግሞ ቅጠሉን ማለት ነው። እንዲሁም ጣዕምን ለመጨመር ማር ወይም ደግሞ ሎሚን ጨምሩበት። በተለይም ለመረጋጋት ከመተኛታችሁ በፊት በሞቀ ሁኔታ ብትጠጡት በጣም ተመራጭ ነው። ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ነፍሰ ጡር ሴቶች አዘውትረው ከመጠጣታቸው በፊት ሐኪም ማማከር ይኖርባቸዋል። እንዲሁም ከጠንካራ ማደንዘዣዎች ወይም ደግሞ ደም አቅጣኝ መድኃኒቶች ጋር ከመቀላቀል መቆጠብ ያስፈልጋል። ለመጠጣት ደግሞ ምርጡ ጊዜ ማታ ላይ ለእንቅልፍና ለመረጋጋት፣ ከምግብ በኋላ ለምግብ መፈጨት፣ በጭንቀት ጊዜ በማንኛውም ሰዓት መጠጣት ትችላላችሁ። ለመረጋጋትና ትኩረትን ለመስጠት ምርጥ ነው። በአጠቃላይ የካሞሚል ሻይ እንቅልፍንና መረጋጋትን ያበረታታል፣ ጭንቀትንና ፍርሃትን ይቀንሳል፣ ለምግብ መፈጨትም ይረዳል፣ የበሽታ መከላከልንም ይጨምራል፣ የቆዳንናም የልብን ጤናም ያሻሽላል፣ ሰውነታችንንም ያጸዳል ወይም ደግሞ ዴቶክስ ያደርጋል፣ የሴቶችን ጤናንም ይደግፋል። ስለዚህ የካሞሚል ሻይን ምንጊዜም ቢሆን በዕለት ተዕለት ልማዳችሁ ውስጥ ብትጠጡት ተመራጭ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።